በአዲስ አበባ ባንኮችን የግል ተቋማትን የመንግስት መስሪያ ቤቶችንም ሌላም እንዲጠብቁ ኃላፊነት ወስደው ህጋዊ ፍቃድ ተቀብለው ሰራተኛ ቀጥረው የሚያስጠብቁ የግል ኤጀንሲዎች ቁጥር 250 ደርሷል ተብሏል። በእነዚህ ኤጀንሲዎች ስር ተቀጥረው ዩኒፎርም ለብሰው ዱላ ታጥቀው የሚጠብቁት የመስሪያ ቤቱን ንብረት እንዳይዘረፍ፣ ተቋሙ ጥቃት እንዳይደርስበት በር ላይ ቆመው የሚቆጣጠሩ፣ ሰራተኛው ሲገባ ፈትሸው የሚያስገቡ፣ ሲወጣ አይተው የሚሸኙ፣ ካላቸው ኃላፊነት ከተሰጣቸው የስራ ድርሻ አንጻር የሚከፈላቸው ደሞዝ ለዕለት ጉርስ የሚበቃ እንዳልሆነ ይጠቀሳል። በየቀኑ በሚሊዮን የሚቆጠር ብር ሲገባ ሲወጣ የሚውልበትን ባንክን ያህል እየጠበቅን የምንቀበለው ክፍያ ግን የቤት ኪራይ የመክፈል አቅም ያለው አይደለም ሲሉ የተናገሩ ነበሩ። ባንክ ነው መሰራው በኮሜርሻል ስር ነው ያለው። 5 ዓመት ሆኖኛል። 3400 ነበር ሲከፍለን የነበረው። ዓመት እየጨመረ ሄዶ አሁን እኔ 5 ዓመት ስሰራ 3900 ነው በቃ ማገኘው። ስራችን ውጤት አክብረን እየሰራን እያለን ደሞዛችን ግን በቂ ደሞዝ አይደለ እየሰራን ያለን። በልተን ጠጥተን አይደለም፣ ጥሬ ቆርጥመን ውሃ ጠጥተን ነው ያለነው። ከተቋሙ የሚቀበሉት ብር ብዙ ቢሆንም ለእኛ የሚሰጡን ግን እጅግ ያነሰ ነው ሲሉ ኤጀንሲዎችን የሚኮንኑ አሉ። በአካፋ ሰጥተው ለጥበቃው ግን የሚሰጠው በማንኪያ ነው እና የሚገርም በጣም ግፍ የሚሰራበት ኤሪያ ነው። እኛ የምንጠብቀው ባንክ ነው እንግዲህ ከፍተኛ ነው። ባንኩም የራሱ ጥቅም አለው። ባንኩ ነው ለነሱ ገንዘብ የሚሰጠው። አሁን እኛ ክፈሉን ስንላቸው አይ ባንኩ አይከፍለንም ይላሉ ኤጀንሲ። ባንኩ ደግሞ እኛ ለነሱ እንሰጣለን የሚል አባባል ነው የሚያስቀምጥ። ውንዳ ለተባለ የጥበቃ ኤጀንሲ መስራችና ስራ አስኪያጅ እንደሆኑ የነገሩን አቶ እንዳረጉ ኢርኮ ሰራተኞች ደሞዝ ያንሳል ቢሉም ችግሩ ግን የሚዋዋሉት ተቋም ለኤጀንሲው የሚከፍለው ገንዘብ አነስተኛ በመሆኑ እንደሆነ ይጠቅሳሉ። ችግሩ ምን እንደሆነ ልንገራል። ካምፓኒዎች ብዙ ብር አይከፍሉልን። ብዙ ብር አሁን ለመንግስት ትከፍላለህ፣ ለጡረታ ታስቀምጣለህ። ይሄን ስታደርግ አንተ ውጤታማ የምትሆንበት መንገድ የለም። ግን የተወሰነ ፐርሰንት ማግኘት እንዳለብህ ጥራለህ እንጂ አሁን እስካሁን የተገኘ ነገር የለም። አቶ በላይ ተሰማ ይባላሉ። በአዲስ አበባ ስራና ክህሎት ቢሮ የስራ ስምሪት ፍቃድ ቁጥጥር ቡድን መሪ ናቸው። እሳቸው በእርግጥም እንደዚህ አይነት ጥያቄዎች እንደሚያጋጥሙ ጠቅሰው ችግሮችን ለመፍታት ግን የተቋሙንና የኤጀንሲዎችን ውል እንደሚያረጋግጡ ነግረውናል። ደሞዝን በተመለከተ ሚኒመም ዌጅ ባልተቀመጠበት ቦታ ትንሽ ስለ ደሞዝ ማንሳት ሊከብድ ይችላል። ነገር ግን አብዛኛውን ከሰራተኛ መብት ጋር ተያይዘው የሚነሱ አቤቱታ የሚቀርቡ ቅሬታዎች እኛ ጋር ይመጣሉ። ከመብት አንጻር ደሞዝ አነስተኛ ነው የሚል ነገር አለ። እኛ ቀጥታ የምናየው ምንድነው አሰሪው ወገንና የኤጀንሲውን አግሪመንት እናያለን። ምን ያህል እየተከፈለው ነው የሚለውን ነገር አይዘን ውሳኔ የምናሳልፍበት ሁኔታዎች አሉ። አንዳንድ ጊዜ ግን ይሄንን ልታሳልፍ የምትችለው ካለው ነባራዊ ሁኔታ ካልሆነ በስተቀር እንጂ ይሄን ያህል ክፈል ብለህ ሚኒመም ዌጅ በሌለበት የምታስገድድበት የህግ ግራውንድ አይኖረንም። ከዚህ በፊት 20/80 የሚባለው አከፋፈል ተጠይቆ እንደነበር ያስታወሱ ሰራተኞች ግን ተግባራዊ ያልሆነው ለምን እንደሆነ አናውቅም ይላሉ። 80% ይስረክ ተብሎ በምክር ቤት ሁሉ ቀርቦ ነበረ። ሁሉ ቀርቦ እንደውም ተለቆ ሁሉ ነበረ። ተረካ ላይ የተደረገው ምንድነው? በቃ ምን ይሆን የሚታወቅ ነገር የለም። በቃ አስቀሩ ድፍንፍና አድርገው እስካሁን ድረስ ይኸው ምንም የለም። 20/80 አከፋፈል ኤጀንሲዎች በፍርድ ቤት አሳግደውታን ያሉን አቶ በላይ ተሰማ፣ ነገር ግን እንዲህ አይነት ችግር ሲፈጠር ምንም ኤጀንሲውን ደሞዝ ጨምር የምንልበት ህጋዊ ስልጣን ባይኖረንም ቢያንስ 60% እና 70% እንዲከፍል እንጠይቃለን ይላሉ። 20/80 በተመለከተ በመመሪያው ላይ በግልጽ ተቀምጧል። ነገር ግን ይሄን ጉዳይ በተለያዩ ማህበራት ተደራጅተው ኤጀንሲዎቹ ለጊዜው አሳግደውታል። በፍርድ ቤት ውሳኔ የተሰጠበት ስለሆነ እሱ አብዴት እስከሚደረግ ድረስ ብዙም ስለ 20/80 ማውራት የምንችልበት ኮንዲሽን ላይ አይደለም። የዳኝነቱን ሂደት ምንድነው የምናደርገው? እኛ ምን ያህል ነው ውል ገብቶ ምሳሌ 9000 ብር ወስዶ 4000 ብር ወይ 3000 ብር የሚከፍል ከሆነ ይሄ አንፌር ነው። ይሄንን እናያለን። ህጋዊ ሆኖ አይደለም። ምንም የተቀመጠ ነገር የለም። ውል የገባው ማለት ሰራተኛው ውል ገብቷል። ግን እኛ ገብተን የዚህ 20/80 ቢሆን ሚኒመም ወደ 60% 70% እንዲያስጠጋ የምናስገድድበት ሁኔታዎች አሉ። በአዲስ አበባ 250 የሚሆኑ ኤጀንሲዎች ህጋዊ ፍቃድ ወስደው ስራቸውን የሚከውኑ ቢኖሩም ብዙዎቹ ግን ፍቃድ ሳይኖራቸው ስንት ሰራተኛ እንዳላቸው በግልጽ ሳያሳውቁ የሚሰሩ ኤጀንሲዎች ስለመኖራቸው ነግረውናል። በ2018 ባሳለፍነው 6 ወራት በተደረገ ቁጥጥር ከ70 በላይ የሚሆኑ ኤጀንሲዎች ያለ ፍቃድ ሲሰሩ ስለመገኘታቸው አስታውሰዋል። የ6 ወር ግምገማ ባለፈው ጥር ወደ ንግድ ፍቃድን ብቻ ይዘው ቢሮ ከፍተው ሲሰሩ የተገኙ ምን ያህል የሰው ኃይል እንዳላቸው የማይታወቅ 74 ድርጅቶችን በ11 ክፍለ ከተማ ደረጃ አግኝተን እርምጃ እንዲወሰድባቸው ለቢሮ ኃላፊ ለማኔጅመንት የቀረበበት አግባብ አለ። ቢሮ ኃላፊ እንግዲህ በዚህ በጥር ውስጥ ስለሆነ ሙሉ እርምጃውን ወስዶ በማኔጅመንት ተወስኖ ለንግድ ቢሮና ለፌዴራል ፖሊስ ሪፖርት የሚደረግበት አግባብ ይኖራል ማለት ነው።
በአራት አይነት መንገድ የጥበቃ ኤጀንሲዎችን እንቆጣጠራለን ያሉት ኃላፊው፣ ነገር ግን ፍቃድ ሳይኖራቸው የሚሰሩ ኤጀንሲዎች አሉ፣ በእነሱ ላይ እርምጃ እንወስዳለን። ባሳለፍነው 6 ወርም ባሳዩት የሥነ ምግባር ጉድለት 5 ኤጀንሲዎችን አግደናል ብለዋል። አሁንም ከሰራተኛ መብት ጋር ችግር የሚፈጥሩ ኤጀንሲዎችን ከማገድ እስከ ፍቃድ መንጠቅ፣ በሕግ እስከ መጠየቅ የደረሰ እርምጃ እንደሚወስዱ ኃላፊው አቶ በላይ ተሰማ ነግረውናል።